በላው እንደውም ማለት ነው አብራችሁ ናችሁ ቪዲዮ ከምትሰሩልን ይሄ የስልኩ ነው ሮማንሲ በላው መነፋፈቅ። እኔ ግን የዛሬ ቪዲዮ ላይ ያየሁት ነገር ቢኖር ሀይሚ በቃ ሀገር ውስጥ ሆና ብሩኬን እየፈተነችው ነው ጋይስ፣ እኛንም እያንጨረጨረችን ነው። ምክንያቱም ከሀገር ውጭ ብትሆን ወይ ስቶሪ ፎቶ ወይ ቪዲዮ ምናምን ፖስት ታረግ ነበረ። ስለዚህ ሀገር ውስጥ ሆና ደግሞ ስቶሪ ፎቶ ምናምን ፖስት ካረገች እኛ እናቅባታለን። የተረዳሁት ነገር ቢኖር ይሄ ነው። እና ልጆቹ ተነፋፍቀዋል። ኦላላ እናንተ በሁለት ቀን በሶስት ቀን እንደዚህ ትነፋፈቃላችሁ? እኛ ፍቅረኞች ፍቅረኛ ያላቸው ሰዎች ከሀገር ሲወጡ አስቡት ምን ያክል እንደሚነፋፈቁ እንዴት ችለው እንደሚሰሩ። ወይኔ ለማንኛውም እንግዲህ ነገ ብሩኬ ድንገት መጣ ብለው ወይ አርባ ምንጭ ወይ ዝዋይ ወይ ምናምን ኢትዮጵያ ውስጥ ሆኖ ሰርፕራይዝ ያደርጉናል። ይሄን እጠብቃለሁ እና ደስ ብሎኛል። ኧረ ሮማንቲክ ነው የሰራችሁብን የምር። እና አይዟችሁ ሀይሚን ብትወኝ ብሩኬን ብትወኝ አይዟችሁ። ብቸኝነት ተሰማችሁ? ይሄው አንዱ ለአንዱ ምን ያክል አስፈላጊ እንደሆነ አሁን ታውቃላችሁ። በለው ሀይሚና ብሩክ አቤት ተነፋፍቃችሁ ተገናኛችሁ ዛሬ ማለት ነው። ሀይሚዬ የምር ግን ሀገር ውስጥ ናት ያለች ይመስለኛል። ሀገር ውስጥ ናት የምር ለስራ ነው የሆነ ቦታ ሄደችው። እና ብሩኬ ደግሞ የኔ ማር የኔ ቸኮሌት በጣም ናፍቀሽኛል የኔ ጣፋጭ ካላንቺ መኖር አልችልም ማለት። ከዛ ሀይሚዬ ደግሞ ቡቡዬ 2 አመት ብቆይ ትጠብቀኛለህ አለችው። ሀቢብቲ የኔ ማር እጠብቅሻለሁ አላት። አይኔ እኮ ለአንድ ሳምንት ነው ሀይሚ ስራ ሄደችው እና በጣም ደስ ብሎኛል አብራችሁ ስለመጣችሁ። ያው መቼም እንደዚህ እየተዋደዱ ሀይሚም እዛው አትቀርም ብሩኬም እዚህ። ይሄኔ እኮ ተነፋፍቀው ለእኛ እኮ ነው ቅርጽ የሚሰሩብኝ የምር። ሀይሚና ብሩክ ግን በጣም ናነደዳችሁኝ። ደግሞ ጠፍታችሁ ነበር እንኳን መጣችሁ። በጣም ደስ ብሎኛል። እና ብሩኬ ለሀይሚ ደውሎላት የኔ ማር ሀይሚዬ ናፍቀሽኛል፣ እኔ ካላንቺ መኖር አልችልም፣ ዘላለሜን እጠብቅሽ አለ ብሩክ። እችን ቃል እንዳትረሳት፣ ዘላለሜን ነው ያልከው። ነገ ሴት አቅፈ እንዳትመጣ አደራ በሰማይና። ሀይሚዬ አሁን መመለስ አልችልም ግን እስከምመጣ ጠብቀኝ ብለዋለች። ከጠበከኝ እመጣለሁ፣ ካስከበርከኝ ካላስናከኝ አሁንም እመለሳለሁ ብላለች። እና አሁን ብሩኬ ዳንጀሬስ የሆነ ቅጣት ነው የተቀጣው። እንግዲህ ሀይሚ ከሀገር ወጣው ብላ አውቃ ሸውዳ ምናልባት ከሀገር ውስጥ ናት እርግጠኛ ነው፣ ወይ አርባ ምንጭ ወይ ጎንደር ወይ ደግሞ ባህር ዳር ብቻ የሆነ ከተማ ውስጥ ናለች ሀይሚ ማለት ነው። እና ያስታውቃል ሁኔታዋ ምናምን ያለችበት ቦታዋ እንደዚህ ዝንጥ ብለሽ ነው ባክሽ። ለማንኛውም ይመቻችሁ። እንኳን መጣችሁና በጣም ተነፋፍቀዋል። እና ዞሮ የዛሬ ቪዲዮአቸው ምንም መቼም እንደማይለያዩ ምናምን ፕሮሚስ ተገባብተው ምናምን ነው የተለያዩት። እንግዲህ ብሩኬ ከቻለ ይሄዳል፣ ከቻለች ደግሞ ሀይሚን ተመለሽ እያላት ነው። ሀይሚ ደግሞ አሁን አልመለስም እንዴት አመኝ ትጠብቀኛለህ በርቀት ምናምን እየተባባሉ ነው። እና ይመስለኛል ሀይሚ ለስራ ነው ሄደችው ብዬ ነው የማስበው። እያስናከኝ ነው አላስከብረኝ ብለ ነው እንጂ ሄድኩት። እኔ ካንተ መለየት አልፈልግም፣ እወድሃለሁ፣ አፈቅርሃለሁ፣ እወድሻለሁ፣ አፈቅርሻለሁ። ቤት ፍቅራቸውን እንደ ጉድ እየተገላለጹ ነበረ። ብቻ ለማንኛውም እንኳን አብራችሁ መጣችሁ። ማንም ሰው መሀላችሁ ሳይኖር ሁለታችሁ አብራችሁ በመምጣታችሁ ደስ ብሎናል። ናፍቀሽኛል ማሪ፣ ናፍቀኛል። ወይ ሮማንሲን የሰራችሁብን የምር ኦ ማይ ጋድ ወይኔ ሀይሚዬ የምር ሰከስሽን ግን የምር ማለት ነው። እና እንግዲህ አርባ ምንጭ ናት ነው ይሄ ነገር ጋይስ፣ ሌላ ሀገር አይሆንም። እና ነይ እያላት ነው ብሩኬ። አሁን መምጣታችንም 2 አመት ተጠብቀኛለህ። አዎ ጠብቀሻለሁ። እና ሀይሚ ከሀገር አልወጣችም፣ በቃ ባጭሩ ማለት ነው ከሀገር አልወጣችም፣ ግን ተመለሽ እያላት ነው። እሷ መመለሳለሁ እያለች ነው። ምክንያቱም ከሀገር ውጭ አሁን ለምሳሌ አስቡት ካናዳ፣ አውሮፓ 500 እና 600 700 ሺህ ከፍለው ራሱ ባንድ አይስተካከልም። እንኳን እንደዚህ ባንድ የሚስተካከል ነገር የለም። ከሆነ ዱባይ ምናልባት በቪዚት ቪዛ እሱ ራሱ ቶሎ አይመጣም። ቪዚት ቪዛ ራሱ ሳምንት ምናምን ይፈጃለኝ። ይሄ ራሱ ቶሎ አይመጣም። ስለዚህ እንደዚህ ባንድ የሚከድበት ከሀገር ውጭ የለም። ከሀገር ውስጥ ከሆነ ግን ዛሬ ትደውላላችሁ ለነገ ጧት ራሱ ትቆርጣላችሁ ትኬት፣ ምንም ችግር የለውም። እና እኔ እንደዛ ነው ብዬ ነው የማስበው። ከሀገር ውስጥ ነው የሄደችው አይኔ። ሀገር ውጭ ባንዴ የሁሉ ፕሮሰስ አይስተካከልም። ዱባይ እንኳን ቢሆን ባንዴ ዱባይ አይኬድም። ስለዚህ ቢያንስ ሳምንት 2 ሳምንት ትናንት ፓስፖርት አወጣች ነገ ጧት ሄደች። እንደዛ እኮ ነው የሆነው። እና እንደዛ አይነት ነገር ነው አይቻላቅም። ስለዚህ ከመቼ ወዲህ ነው እንደዚህ ባንዴ ሁሉ ነገር የሚስተካከለው ነው የኔ ጥያቄ።
ብቻ ያም ይሁን ይሄ እንኳን መጣችሁ። ዋናው ነገር መታረቃችሁ አንድ መሆናችሁ ነው። ሲጀመር ደግሞ የዛሬ ቪዲዮ ላይ በደንብ እንደሚታረቁ ነገ አንድ ላይ እንደሚመጡ ወይ ሀይሚ እንደምትመለስ ወይ ብሩኬ እንደሚሄድ ያስታውቃል። እና ዛሬ በስልክ ካወሩ ነገ ደግሞ እንዘማን ካለስና ያኔ እናማ እንደዚህ ብላችሁ ተራርቃችሁ በጥፊ ተወላውላችሁ ምናምን ከተለያያችሁ በኋላ እንደዚህ ሮማንሲ የሆነ የቪዲዮ ወሬ ራሱ ይጣፍጣል። በአካል ከምታወሩት የዛሬው ነው በጣም ቆንጆ፣ በጣም ቆንጆ። አቤት እኔ እኮ ብያቸዋለሁ። ናፍቆት አክለፍልፎ በአንዴ ነው የሚያገናኛቸው። እነዚህ ልጆች እንኳን 1 ወር 1 አመት 2 አመት ይቆርና 1 ሳምንት ራሱ የሚቆዩ አይደሉም። ብሩኬ ራሱ ሁሉ ነገር ይቅር አለ። በቃ ሁሉ ብቻ አንቺ ነኝ እንጂ አለ። ምንም በጥፊም አልመታሽ አልሰድብሽም፣ ግን በቃ ምን ልበልሽ እንደ እንቁላል ነው የሚይዝሽ አለ። እና እንደዚህ ራስን ማስከበር ጥሩ ነው። ቅጣቱ በጣም ተመችቶኛል። ስለዚህ ሀይሚ አጣፋም ትመጣለች፣ ትመለሳለች። እንደ ሁልጊዜው አብረው ቪዲዮ ይሰሩልናል። ሮማንስ ያለው ደስ የሚል የፍቅር ቪዲዮ ይጋብዙናል ማለት ነው። እና እንግዲህ እስከሚመጡ አብረው እንደዚሁ በቪዲዮ አብራችሁን፣ ሁሌ በቪዲዮ አብራችሁን፣ የምር አብራችሁን። ነገ ከነገ ወዲያ ደግሞ ሰርፕራይዝ ከሀገር አልወጣውም 40 ምንጭ ነኝ ወይ ዝዋይ ነኝ እና ትለዋለች። ከዛ ይሄዳል ብሩኬ። ከዛ አብረው ሰርፕራይዝ ያደርጉናል ማለት ነው። ይሄ ነው በቃ። ምክንያቱም አሁን የት እንዳለች እየተናገሩ አይደለም። ሀሰንም እየተናገረ አይደለም። ሀይሚም የት እንዳለች የሚያሳይ ነገር ምንም ነገር እየሰራች አይደለም። ምክንያቱም የት እንዳለች የሚያሳይ ስቶሪ፣ ኢቭን ስቶሪ ራሱ አትፖስትም፣ ፎቶም አትፖስትም። ለምን? ኢትዮጵያ ውስጥ እንዳለች እና ከሀገር ውጭ ብትሆን ፎቶ ምናምን ፖስት ታደርግ ነበረ። ስለዚህ ኢትዮጵያ ውስጥ እንደሆነች በደንብ ያስታውቃል። ኢትዮጵያ ውስጥ ስለሆነች ነው እንጂ ኢትዮጵያ ውጭ ብትሆን ኑሮ ወይ ፎቶ ወይ ቪዲዮ ምናምን ስቶሪ ፖስት ታደርግ ነበረ። ግን ኢትዮጵያ ውስጥ ሆነ ስቶሪ ፖስት ካረገች ይታወቅባታል። እንዴት ብሎ ፎቶን ብትነሳ ኢትዮጵያ ያለ ቦታና ከኢትዮጵያ ውጭ ያለ ቦታ በደንብ ያስታውቃል። ስለዚህ ከሀገር ወጣው ብላ ምንም አይነት ስቶሪ ምንም አይነት ፎቶ ልትለቅ አትችልም። ቁጭ ብላ የሆነ መኝታ ክፍል ኦር ምናምን የሆነ ቪዲዮ ልትሰራ ትችላለች። ከዛ ውጭ ግን ፎቶም ስቶሪ ምናምንም የማትለቀው የራሷን ስለምናቀባቸው ነው። ስለዚህ ነገ ሀይሜ ከሀገር አልወጣችም ነበረ እንትን ነበረች። ስለዚህ ብሩኬ መጣ፣ ድንገት ተገናኘን ብለው ይመጣሉ ማለት ነው። እና በዛሬው ቪዲዮ የተረዳሁት እንደዛ ነው። ከሀገር ብትወጣ እንደዚህ አይደለም። እና እዛው ሆና ብሩኬን እየፈተነችው ነው ሀይሚ። ኢትዮጵያ ሆና ቡራን እየፈተነችው ነው። ምን ያክል ለሷ እንደሚታገልላት፣ ምን ያክል እንደሚጸጸት፣ ጥፋቱን አምኖ ምን ያክል እንደሚመለስ ለማወቅ ያደረገችው ነገር ነው ሀይሚ እንጂ እውነት ቆርጣ ባንዴ ሁሉ ነገር ተስተካክሎ ሀይሚ ከሀገር ወጣ ነው ብዬ አላምንም። ብሩኬም እንግዲህ ሁሉም ነገር ያኔ ጸጽቶታል። እሷን ሲያጣ ሁሉ ነገር በቃ ብቸኝነት ተሰምቶኛል፣ ደብሮኛል፣ አስጠልቶኛል እያለ ነው። ሀይሚም እዛ ሆና ብቸኝነት ተሰምቶኛል፣ ደብሮኛል፣ አስጠልቶኛል። ስለዚህ ይሄ ማለት አንዱ ለአንዱ ምንድነው ዋጋው የሚታወቅ የሆነ ሰው ካጠገባችሁ ሲርቅ ነው የዛ ሰው ምን ያክል ለእናንተ አስፈላጊ እንደሆነ ጠቃሚ እንደሆነ የሚገባችሁ ያ ሰው ከእናንተ ሲርቅ፣ ያ ሰው ከእናንተ የራቀ ጊዜ በቃ ምን ያክል ለእናንተ አስፈላጊ ወሳኝ ሰው እንደሆነ የምትረዱት ሰውየው ከጎናችሁ ሲርቅ ሲጠፋ ምናምን ነው። እና በአጠቃላይ ሀይሚዬ ተመለሽ፣ ብሩኬም እዚሁ ሀገር ውስጥ ከሆነች ሄደህ አገኛት። ሀይሚ መመለስ የምትችል ከሆነ ተመለሽ። ከምንም በላይ ፍቅር ይበልጣል። ኢቭን ከሀገር ውስጥ ውጭ እንኳን ብትሆኝ ሁሉ ነገር ትተሽ ተመለሽ። ምክንያቱም ብሩክ ያላከበረኝ ብለሽ ነው አይደል? እሱን ካጣው መኖር አልችልም ብለሽ ነው አይደል? ትተሽ ሄድሽ። ከሌላ ሰው ጋር ሲሆን ማየት አልችልም፣ እዚህ ሁኜ መብሸቅ አልፈልግም ብለሽ ነው ሄድሽ። ግን ደግሞ እሱን የሚስተካከል ከሆነ ተመለሽ። የሰው ልጅ ስህተት እኮ አለበት። እንዲያረግልሽ የምትፈልጊውን ነገር በግልጽ ንገሪው። ከዛ ተመለሽ፣ በቃ ቃል ግባሊ ምናምን እያለችው ነበረ። ስለዚህ የሚዋደር ሰው የፈለገ ነገር የፈለገ ተአምር ቢመጣ አይለያይም።